ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። እንዲሁም ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለስቅለት በዓል አደረሳችሁ እያልን ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡ ታጣቂዎች የፋኖ ኃይሎች እንዳልሆኑ ተገለጸ። ታጣቂ ቡድኑ በርካታ ታጣቂዎች ያሉት ነው ያሉት ፕሮፌሰር መስፍን አርአያ በክልል ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑን ተናግሯል። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በሻሸመኔ ከተማ የበርበሬ ምርትን ከባዕድ ነገር ጋር ሲቀላቀል የነበረ ተቋም በጥቆማ ተያዘ። በዝርዝር መረጃችን እንመለስበታለን። ከውጭ ዜና ሐማስ እስራኤል ያቀረበችውን የተኩስ አቁም ጥያቄ በይፋ ውድቅ አደረገ። በዚህ መረጃ ላይ እና አልሸባብ የሶማሊያን ቁልፍ ከተማ መቆጣጠሩን ተከትሎ የአሜሪካና ሶማሊያ ጦር የአየር ድብደባ ፈጸሙ። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁ ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ።